ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ቸልሲ ከኢፕስዊች ታውን ተጠባቂው ጨዋታ ነው። የ32ኛው ሳምንት ተጠባቂ ጨዋታ ነው። ቸልሲ 7 ጨዋታዎች ይቀሩታል። እንግዲህ በአውሮፓ መድረክ ላይ የመሳተፍ እድሉን ለመወሰን በአውሮፓ መድረክ ላይ የመሳተፍ እድሉ ደግሞ ሰፋ ብሏል። እንግዲህ በአርሰናል ማሸነፉን ተከትሎ ሪያል ማድሪድን ቡድኖች ቶፕ 5 ድረስ ወይም እስከ 5ኛ ደረጃ የሚያገኙት ሁሉ በቀጥታ ወደ ቻምፒየንስ ሊግ የሚሳተፉ ይሆናል። ይህንን እድል ለመጠቀም ቸልሲ ከኢፕስዊች ይጫወታል። ይህንን ጨዋታ ማሸነፍ ግድ ይለዋል። የታህሳስ ወር ጨዋታ ላይ ከሜዳው ውጭ ወደ ሮድማን ስታዲየም አቅንቶ ሽንፈት ያጋጠመበት ስታዲየም እንደነበር የምታስታውሱት ነው። እንግዲህ ቸልሲ የኢፕስዊች ታውን ከ20 ዓመታት በኋላ ነው ወደ ፕሪሚየር ሊጉ የመጣው። ያንን መምጣቱን ተከትሎ ቡድኑ እንደተቸገረ የምታውቁት ነው። ወደ ወራጅ ቀጠናም እንግዲህ መውራጅ ቀጠና ላይ ብቻ መሆን ሳይሆን የመውረድ ድሉም ሰፊ ነው። ቸልሲ ይህንን ጨዋታ ለማሸነፍ ወደ 71% ተሰጥቶታል። ትልቅ እድል ነው። ይህንን ጨዋታ በቀላሉ ያሸንፋል ተብሎ ይጠበቃል። ቸልሲ ሊጋ ዋርሶን ወደ ፖላንድ አቅንቶ 3-0 ያሸነፈበት ጨዋታ ጥሩ የሚባል ነበር። ከብሬንፎርዱ ጨዋታ አንጻር ስታዩት ብሬንፎርድን ከሜዳው ውጭ 0-0 የወጣበትና የቸልሲ ደጋፊዎችን ያሳዘነ ጨዋታ እንደነበር የሚታወቅ ነው። ቸልሲ 3-0 ባሸነፈበት ጨዋታ ላይ ታሪክ ጆርጅ ኖኒ ማድዌክ የሁለት ጎሎች በአጠቃላይ በ3 ጎሎች ማሸነፍ መቻሉ በሳምንቱ አጋማሽ የሚያደርገውን ጨዋታ በቀላሉና እንዲሁም ደግሞ ታዳጊዎች እድል እንዲሰጣቸው የሚያደርግ ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድደርስ ያግዘናል። ወደ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? የውጤት ግምታችሁንም አስቀምጡልኝ። ይህ ያያ ስፖርት ነው። የመጀመሪያው መረጃችን የሚሆነው እንግዲህ ቸልሲ አሁንም ቢሆን በቶፕ 4 ፉክክሩ ላይ ወደ በቶፕ 5 ፉክክሩ ላይ ማንቸስተር ሲቲ፣ ኒውካስትል፣ አስቶን ቪላ፣ ኖቲንግሃም ፎረስት ጋር እየተፎካከረ ይገኛል። ነገር ግን ከነዚህ ቡድኖች መፎካከር የሚችለው ሶስቱ ነው የሚሆነው። ኖቲንግሃም ፎረስት የተሻለ እድል አለው በነጥብ በልጦ ስለሚገኝ። ማንቸስተር ሲቲ ዛሬ ጨዋታውን ማሸነፉን ተከትሎ ክሪስታል ፓላስን ከ2-0 መመራት ነው ማሸነፍ የቻለው። የተሻለ እድል ሊኖረው ይችላል። ቀለል ያሉ ጨዋታዎች አሉት። ነገር ግን በቀጣይ ከአስቶን ቪላ ጋር ነው የሚገናኘው። ኒውካስትል ከማንቸስተር ዩናይትድ ተጠባቂ ጨዋታ ይኖረዋል። ቸልሲም በቀጥታ ያለበትን ጨዋታ ማሸነፍ የሚችል ከሆነ አስቶን ቪላ ሳውዛምፕተን ነው የሚገጥመው። ስለዚህ ቸልሲም አስቶን ቪላ የሚያሸንፍ እድላቸው ከፍተኛ ነው። ኖቲንግሃም ፎረስት ግን ኤቨርተንን ነው የሚያገኘው። በአጠቃላይ የደረጃ ሰንጠረዡ አሁን ባለው ሁኔታ ካያችሁት ማንቸስተር ሲቲ 55 ነጥብ አለው፣ ቸልሲ 53፣ ኒውካስትል 53፣ አስቶን ቪላ 51 ነጥቦች አሏቸው። ስለዚህ ማንቸስተር ሲቲ አንድ ጥርፍ መጫወቱን እዩ፣ ኒውካስትል አንድ ይቀረዋል። ስለዚህ ቸልሲ በራሱ እጅን ያሉት ጨዋታዎችን ማሸነፍ። በቀጥታ ቸልሲ የሚቀሩት ጨዋታዎች እነማን ናቸው ካላችሁኝ የመጀመሪያው የሚሆነው ኢፕስዊች ታውንን በዚህ ሳምንት ይገጥማል። በቀጣይ ሳምንት ወደ ፉልሃም የሚያቀና ይሆናል። ከፉልሃም በመቀጠል ወደ ኤቨርተን፣ ከኤቨርተን ሊቨርፑል፣ ማንቸስተር ዩናይትድ፣ ኒውካስትልን እና በመጨረሻ ደግሞ ኖቲንግሃም ፎረስትን የሚገጥም ይሆናል። እነዚህ ቀሪ ጨዋታዎች ተጠባቂ ነው የሚሆኑት። ነገር ግን ቸልሲ አሁን ቀጥታ ሐሳቡ ሁሉ የሚሆነው በእሁዱ ጨዋታ ላይ ነው። እንግዲህ በእሁዱ ጨዋታ ምን ነገሮች ይጠበቃሉ ካልን አንደኛ የፖል ፓልመር ወደ ጎል አግቢነቱ መመለስ ግድ ይለዋል። ባለፉት 30 ጨዋታዎች 14 ጎልና እንዲሁም 7 አሲስቶችን ነው ማድረግ የቻለው። ጠንካራ ተፎካካሪ የሆነ ብቃቱ ላይ ይገኛል። አሲስት በቶተናሙ ጨዋታ ላይ ማድረጉ ይታወሳል። ስለዚህ ይህንን ብቃቱን ወደ ጎል አግቢነት እንዲመለስ የሚጠበቅበት ጨዋታ ነው የሚሆነው። ምክንያቱም ቸልሲ ይህንን ተጫዋች አሁን የሚፈልግበት ወቅት ላይ እንዳለ የሚታይ ነው። በራስ መተማመኑ እንዲመለስ ቸልሲዎች ይፈልጋሉ። ይህ ጨዋታ ደግሞ ወሳኝ ነው የሚሆነው። ኢፕስዊች ታውን እንግዲህ በወራጅ ቀጠና 19ኛ ደረጃ ላይ ይገኛል። በቅርቡ እንግዲህ የሚወርድ ይመስለኛል። በጣም ልዩነቱ ሰፍቷል። በተለይ ደግሞ በሳምንቱ መጨረሻ በወልቭስ እንግዲህ ተሸንፏል። ያንን ተከትሎ በ2-1 በሆነ ውጤት የመውረዱ እድሉ እያሰፋ ያለ ይመስለኛል። ያም ዴላፕን በሚመለከት የዴላፕ በጣም እንግዲህ ይህ ጨዋታ ወደ ቸልሲ የሚያደርገውን ዝውውር ወይም ደግሞ ወደ ቸልሲ የመምጣት እድሉ ሊያሰፋበት የሚችል የቸልሲ ደጋፊዎች ምልመላቸውን የሚያደርጉበት ተጠባቂ ጨዋታ ይሆናል። በዚህ ጨዋታ ላይ የሚያስቆጥር ከሆነ ደግሞ የቸልሲ የመዘዋወር እድሉን ያሰፋ ይችላል። ቸልሲና ማንቸስተር ዩናይትድ ናቸው ይህንን ተጫዋች ለማስፈረም በሚገባ እየሰሩ የሚገኙት። ባለፈው ሳምንት ጎል አላስቆጠረም እንጂ ጥሩ ፐርፎርማንስ ላይ ያለው አጥቂ ነው። 22 ዓመቱ ላይ ይገኛል። ከኤንዞ ማሬስካ ጋር ለረጅም ጊዜ የሚተዋወቁ ነው። ኢፕስዊች ታውን ወደ ቸልሲ ጋር እንግዲህ የመጨረሻ ጊዜ ተገናኙት ወደ ቸልሲ ሜዳ ስታንፎርድ ብሪጅ የመጡት በሶስተኛ ዙር የኤፍኤ ካፕ ጨዋታዎች 7-0 በተሸነፉበት በጥር 2011 እንደነበር የሚታወስ ነው። አድማጮቻችን ቸልሲ ባለፉት 6 ጨዋታዎች በፕሪሚየር ሊጉ 3 አሸንፎ 2 ተሸንፎ አንዳቸው አውጥቷል። ከሜዳው ውጭ ነው እንጂ በሜዳው ጥሩ ብቃታቸው ላይ የሚገኝ ቡድን ነው ቸልሲ። ኢፕስዊች ታውን በተቃራኒው ደግሞ በ5 ተሸንፎ አንድ ጊዜ ብቻ ነው ማሸነፍ የቻለው። ሁለቱም በኩል የቡድን ዜናውን በምናይበት ጊዜ እንግዲህ ወደ ፖላንድ የሄደው ቡድን ላይ ፓልመር በሁለተኛው አጋማሽ አልተጫወተም ነበር። ምንም አይነት ጉዳት እንደሌለው ኤንዞ ማሬስካ ተናግሯል። ማርክ ጉይ፣ ላቪያ እና ፎፋናን በሚመለከት ግን ሶስቱም ተጫዋቾች የሚመለሱ አይመስልም። በኢፕስዊች ታውን በኩል ኮነር ትሮሳርድ አይኖርም። ግምት ያስተላለፉ ሳንቼዝ በግብ
በግብ ጠባቂነት በኩል የሚመለስ ይሆናል። ጉስቶ ቶሲን፣ ኮልቬልና ኩኩሬላ የመከላከል መስመሩን፣ ካይሴዶ፣ ኤንዞ ፈርናንዴዝ፣ ፓልመር የአማካይ መስመሩን፣ ማዲዌኬ፣ ጃክሰን እና ኔቶ የማጥቃት መስመሩን የሚመሩት ይሆናል። በዚህ ጨዋታ ላይ ሳንቾን ሊያሳርፉበት የሚችለው እድል ሰፊ ነው የሚሆነው። በኢፕስዊች ታውን በኩል ፓልመር ግብ ጠባቂ ሆኖ የሚጀምር ይሆናል። ቱንዛቤ፣ ኦሼ፣ ቡርጎስካ እንዲሁም ዴቪስ የተከላካይ መስመሩን ይመራሉ። ከዛ ውጭ የአማካይ መስመሩን ሞርሲ፣ ጆንሰን የአማካይ መስመሩ ላይ የሚኖሩ ይሆናል። ኢንሲዮ፣ ዴላፕ እና እንዲሁም ደግሞ በርናንድ ሃርድ የማጥቃት መስመሩን የሚመሩ ይሆናል። ውደድማቻችን ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን ሀሳቦችን አነሱ የሚለውን እናቅርብላችሁ። እንግዲህ ኤንዞ ማሬስካ በጋዜጣዊ መግለጫቸው አጠር ያለ ነበር፣ ነገር ግን ጥሩ ሀሳቦችን አንስተዋል። በተለይ የተወደደላቸው እውነት እርግጠኛ ናችሁ ወይ ትተማመናላችሁ ቸልሲን ወደ ቻምፒዮንስ ሊጉ ለመመለስ ተብሎ ጠይቀው ነበር። በኔ ተማመኑ ቸልሲ ወደ ቻምፒዮንስ ሊግ ይመለሳል በማለት አስተያየታቸውን ሰጥተዋል። በባለፉት ወቅቶች ከቸልሲ ደጋፊዎች የሚነሳባቸው ከፍተኛው ተቃውሞ አንዱ ይህ ነበር። ቡድኑ በሚገባ የራስ መተማመኑ ከአሰልጣኙ አያገኝም የሚል ነበር። አሁን በራስ መተማመናቸው እንዲሁም በመግለጫዎቻቸው ይታያል፣ ጥሩ የሚባል ነው። ሌላኛው የሚሆነው እንግዲህ በጋዜጣዊ መግለጫቸው የተነሱላቸው ሀሳቦች ነበሩ። ዋንጫ ለማሸነፍ ትፎካከራላችሁ ተብሎ ጠይቀው ነበር። አዎ በኮንፈረንስ ሊጉ ዋንጫን፣ በፕሪሚየር ሊጉ ደግሞ ወደ ቻምፒዮንስ ሊግ ተሳትፎን እንደ ዕቅድ አድርገን ይዘነዋል በማለት አስተያየታቸውን ሰጥተዋል። ከዛ ውጭ ከሜዳ ውጭና በሜዳቸው የሚያደርጉት የጨዋታ ልዩነት፣ ተጫዋቾቹ ስለ ልቦናን በሚመለከት ተጠይቀው ነበር። በሜዳችን ጥሩ ብቃት ላይ ነን፣ ከሜዳ ውጭ ግን ማሸነፍ ካልቻልን በእነዚህ ውድድሮች ላይ ወደ ቻምፒዮንስ ሊግ የምናደርገው ተሳትፎ ከፍተኛ ይሆንብናል በማለት አስተያየታቸውን ሰጥተዋል። የማያስማማ ሀሳብ የሆነው ምንድነው ብትሉኝ ስለ ብሬንፎርድ ጨዋታ ተናግረዋል። በብሬንፎርድ ጨዋታ ብዙ እድሎችን ፈጥረናል። ኦልሞስት ከ20 በላይ እድሎችን ፈጥረናል። ከ20 በላይ እድሎችን የፈጠርነው ግን በጠንካራው ብሬንፎርድ ላይ ነው። ነገር ግን ጎሎችን ማስቆጠር አልቻልንም። እዛ ላይ መሻሻል ይጠበቅብናል በማለት አስተያየታቸውን ሰጥተዋል። በኔ እይታ ግን ቸልሲ በዛ ጨዋታ ላይ የማጥቃት ኃይሉ በተለይ በመጀመሪያው አጋማሽ ክሪስቶፈር ኩኩ በጣም ተቸግሮ እንደነበር በግልጽ የሚታይ እንደነበር የምታስታውሱት ነው። የኢፕስዊች ታውንን አጨዋወት በሚመለከት ተጠይቀው ነበር። ኢፕስዊች ታውን ከኛ አንጻር ስናያቸው ጥሩ ቡድን ነው፣ ነገር ግን በፕሪሚየር ሊጉ አስቸጋሪ ነው፣ በዛም እየተፈተኑ ይገኛሉ። ስለ ኬረን ማኬናን ጠይቋቸው ነበር። አምና ወደ ፕሪሚየር ሊጉ ለመምጣት በጣም እንፎካከር ነበር በቻምፒዮንሺፑ፣ ጥሩ ቡድን እየሰራ ያለ ነው። ባለፉት 2 እና 3 ዓመታት በሚገባ ይህንን ቡድን እያደሰና እያስተካከለው እንዳለ ስለ ኬረን ማኬና መልሳቸውን ሰጥተዋል። በታህሳስ ወሩ ሽንፈት ላይ ምን ነበር ያጋጠማችሁ ተብሎ ጠይቀው ነበር። በኢፕስዊች ታውን ከሜዳቸው ውጭ በተሸነፉበት ጨዋታ አንደኛ ተጫዋቾቻችንን ያኔ እረፍት መስጠት ነበረበት ወይ ተብለው ጠይቀው ነበር። ነገር ግን ያኔ ኢፕስዊች ታውን ከኛ የተሻለ ጨዋታውን ለማሸነፍ ፍላጎት ነበራቸው በማለት አስተያየታቸውን ሰጥተዋል። ይህ እንግዲህ የሚጠበቅ ነው። ነገር ግን ቸልሲ የጨዋታዎቹ መፋለም ግድ ይለዋል። በተለይ ከዚህ በኋላ ለሚቀሩት እያንዳንዱ ጨዋታ የፍጻሜ ያክል ለቸልሲ አስፈላጊ ነው። መፋለም፣ ጨዋታዎችን ማሸነፍ ለቸልሲ የመጨረሻ የሚባል አይደለም። ስለዚህ በእያንዳንዱ ጨዋታዎች ውስጥ ተፋልሞ ውጤቶችን ማምጣት ለቸልሲ የሚያስፈልገው ከፖርትማን ሮዱ ጨዋታ ከሜዳቸው ውጭ ባደረጉት ጨዋታ ላይ የተለየ ጥሩ ብቃትን በሜዳቸው ማሳየት ይጠበቅባቸዋል። በሰፊ የጎል ክፍያም ማሸነፍ ይጠበቅባቸዋል። በኔ እይታ በነጥብ እኩል ነው በጎል ልዩነት ሁሉ አስፈላጊ የሚሆንበት ጊዜ ሊመጣ ይችላል። ስለዚህ ጎሎችን በሚገባ ማስቆጠር ያስፈልጋል። በአጠቃላይ ግን ቸልሲ በዚህ ጨዋታ ላይ ሌላ ምን እንጠብቅ ተብሎ ጠይቀው ነበር። ጠንካራ ፉክክርን፣ ውጤቶችን፣ ማጥቃታችንን ማጠናከር ይጠበቅብናል በማለት አስተያየታቸውን ሰጥተዋል። በፖርትማን ሮዱ ጨዋታ ላይ ዴላፕ ጥሩ ነበር። በዚህ ጨዋታም ስለ ሊያም ዴላፕ ምን ትላለህ ተብሎ ጠይቀው ነበር። ባለፉት 5 እና 6 ዓመታት በፊት አውቀዋለሁ፣ በጣም ምርጥ አጥቂ ነው። ነገር ግን የተሻለ ወይም ደግሞ ከምርጦቹ ምርጥ ለመሆን ግን በሚገባ መስራት ይጠበቅበታል። የጎል ድሎችን መፍጠር፣ በጨዋታዎች ላይ ጥሩ ፐርፎርማንስ በማሳየት የተሻለ ተጫዋች እንደሆነ አምናለሁ። ነገር ግን የተሻለ ብቃቱን ለማሳየት አሁንም ከዚህ የተሻለ መስራት ይጠበቅበታል በማለት አስተያየታቸውን ሰጥተዋል። እንግዲህ ቸልሲ ሊያም ዴላፕን ማስፈረም ከሚፈልጉ ቡድኖች ውስጥ አንዱ ነው። ስለዚህ ያስፈርመዋል የምናየው ይሆናል። ነገር ግን ነገ በዚህ ጨዋታ ላይ ጥሩ ፐርፎርማንሱን የሚያሳይ ከሆነ በተለይ ኮልዌል እና ሜቢ በአማካይ ቻሎባ ጋር የሚፋለምበት እድል ይኖራል። ስለዚህ ጠንካራ ፉክክርን የሚጠበቅ ነው የሚሆነው። ከዛ ውጭ እንግዲህ እንዴት ነው ቸልሲ ጎል ማስቆጠር ላይ ተቸግሯል። ባለፉት 4 እና 5 ጨዋታዎች ከኮንፈረንስ ሊጉን የምንቀንሰው ከሆነ ጥሩ ፐርፎርማንስ ላይ ናችሁ፣ ነገር ግን ጎሎች ያጥራሉ ምን ትላለህ ተብሎ ነበር። የኔ ያጫወት ስልቱ ጎሎችን ለመፍጠር እና ጎሎች ድሎችን ማዘጋጀት ነው እንጂ ጎሎችን እኔ አላስቆጥራቸውም። ነገር ግን ቡድኑ እንደ ቡድን ከተለያየ አይነት ቦታ ጎሎችን ማግኘት ይጠበቅባቸዋል ብሏል። ይህ ጥሩ አስተያየት ነው። ቸልሲ አሁንም ከሳጥን ውጭ ጎሎችን ማስቆጠር ይጠበቅባታል። ኮል ፓልመር እንዲሁም ኤንዞ ፈርናንዴዝ የእንደዚህ አይነት ብቃት አላቸው። ከቆመ ኳስም ቸልሲ ጎል ማስቆጠር ይጠበቅበታል። የተለያየ አይነት ጎሎችን ታስቆጠር ከሆነ በፕሪሚየር ሊጉ የተሻለ ፐርፎርማንስን በማሳየት የተሻለም ተፋላሚ መሆን እንዲችል የሚያስችለው ነው። ስለዚህ ጥሩ የሚባል ነው ይህ አስተያየታቸው። ስለ ኒኮላስ ጃክሰን ጠይቀው ነበር። ባለፉት ጨዋታዎች ላይ በውድድር ዓመቱ ቢያንስ 2 ጨዋታዎችን ለመጫወት ዝግጁ ነው ወይ ተብሎ ጠይቀው ነበር። አዎ ዝግጁ ነው። ነገር ግን ኒኮላስ ጃክሰን
በእያንዳንዱ ሁኔታ ጥንቃቄ ያስፈልገናል። ኒኮላስ ጃክሰን የቡድናችን ዋና አካል ነው። ከኒኮላስ ጃክሰን ጋር ስንሆንና ሳንሆን በጣም ልዩነት አለን። ያንን ለማጥበብ እንጥራለን በማለት አስተያየታቸውን ሰጥተዋል። የሚጠበቅ ነው። ኒኮላስ ጃክሰን በቡድን ውስጥ በተለይ በኮንፈረንስ ሊጉ ጠንከር ያለ ሲሄድ በተለይ በግማሽ በፍጻሜው የመሳተፍ እድል ይኖረዋል በፕሪሚየር ሊጉ ይፋለማል። ስለዚህ ከዛ ውጭ ደግሞ የዓለም የሀገራት የክለቦች ጨዋታ ይጠበቃል። ያንን ጨዋታ ላይ የሚሳተፍ ይሆናል። ስለዚህ በጥንቃቄ ቸልሲዎች የሚጠበቅ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘ ነው።